አንድ ልጃቸው ነው ያለ አባት ያሳደጉት። ይጦረኛል ብዬ ያልኩት እኔ ድርሃለው ነው በቃ እሱ እንደውም እድርሃለው ኩልሃለው የልጅ ልጅ ያለው ነው ያልኩ ያለሁት። ግን እኔ ቢያደርገኝ ጥሩ ነበር። ለኔ ያላደረገው እንዲህ ታጥፎ ሳየው ነው በቃ ውስጥ የሚረበሸው። ተኝቶ ሳየው በጣም ረበሻለሁ። የቤተ ክርስቲያን አገልጋይ ዲያቆን ነው። ወደ ላይም የላቸውም ወደ ታችም የላቸውም። ምን ሆነ ነው ሱሪ ምንድነው ስለው አይ ባክሽን ሰይጣን ሲፈታተነን ነው እኛ አሁን እቺንም ሱባኤ ጨርሰን ነው የምንሄደው አለ። አባትም ልጅም ሆኖ በቤት ውስጥ አንድ አለኝ የሚሉት አንድ አይናቸው ነው። ከአዲስ አበባ 285 ኪሎ ሜትር ርቀት ላይ የምትገኘው ከአዋሳ አለፍ ብላ ለኩ ከተማ አንዲት እናታችን እዚህ ድረስ መጥተው በቋንቋንሽ ስቱዲዮ ይገኛሉ። እንኳን ደህና መጡ እናታችን። እንኳን ደህና ቆያችሁ። እነሆ እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ 3 ዓመት ከ6 ወር የቆየችበት ዛሬም በተለያዩ ጊዜያት እየተገለጠች ምልጃዋንና ቃል ኪዳኗን ያልተለየችበት ምድር ግብፅ። በጥያቄያችሁ መሠረት በዓለ ዕረፍቷን ጥር 21 ቀን በዘይቱን ማርያምና ቅብ ቅዱሷ ከስዕሏ ላይ ከሚፈስበት መቅደሷ በዓለ ዕረፍቷን ለማክበር ከዚያም ደግሞ የሰማዕቱን ቅዱስ መርቆሬዎስ በዓለ ዕረፍት ጥር 25 ቀን ተጋድሎውን በፈጸመበት አቡሳፊን ገዳም ለማክበር ለሁለተኛ ጊዜ ወደ ግብፅ ጉዞ አዘጋጅተናል። ከበዓላቱን ባሻገር በግብፅ ምድር ያሉትን ገዳማት በሙሉ የነፍስን ልምላሜ የሚሰጡትን ቅዱሳን መካናትን እንሳለማለን። ከዚህ በታች በተቀመጡት ስልኮች በመደወል ተጨማሪ መረጃዎችን ማግኘት ይችላሉ። ቋንቋይነሽ ሚዲያና ኤልአኮቴት ዓለም አቀፍ የጉዞ ኤጀንት። ከዚህ በፊት የተገናኘነው በድምፅና በመልእክት ነበረ። የላኩልኝን የሚያሳዝን ታሪክ አንድ ልጃቸው ነው ያለ አባት ያሳደጉት የቤተ ክርስቲያን አገልጋይ ዲያቆን ነው። ወደ ላይም የላቸውም ወደ ታችም የላቸውም። አባትም ልጅም ሆኖ በቤት ውስጥ አንድ አለኝ የሚሉት አንድ አይናቸው ነው። ይህ ዲያቆን ይህ ልጅ አሁን ያለበትን ደረጃ በስልክ ነበረ የነገሩኝ። መልእክት ላኩልኝ። ያንን መልእክት ፌስቡክ ላይ አጋራኋችሁ። ስላለ ሁኔታ ስለነበረው ወደፊትም ስለሚሆነው እናታችን ሊያጫውቱና ሊነግሩን መጥተዋል። ማን እንበል? ስሜ ስንቅነሽ ደንሲሳ ይባላል። ከለኩ ከተማ ነው የመጣሁት። እሺ። በመጀመሪያ እግዚአብሔርን ከዚህን ሰዓት ያደረሰልን አምላክ ድንግል ማርያምን አመሰግናለሁ። ህመሙ ምንድን ነው? የደም ካንሰር ነው። በሐዋሳ በሪፈራል ደም ካንሰር መሆኑንም ሳናቅ እንዲሁ ካንሰር ነው ተብሎ እየታከመ ቆየ። ለ6 ዙር ሕክምናውን ወሰደ። እዛ መጨረሻ ላይ ወደ ጸበል ሄድን፣ ተሻለው ሙሉ በሙሉ ተሽሎት፣ ሁለተኛ ዙር ደግሞ ስንመለስ አሁንም ለቼካፕ እንደገና ገርሽቶብሃል ተብሎ እዚህ መታከም አይችልም፣ ያው በቀጥታ ህንድ ሀገር ተሄዶ ነው ሕክምና፣ እዚህ ግን ማስታገሻ ብቻ ነው መስጠት የምንችለው አለ ዶክተር። ባክህን አድንልኝ ልጄን ስለው አይ ይቻል አይደለም እዚህ። ታዲያ እንዴት አድርጌ ነው የሚሄደው? እኔ እኮ አንድ ጡረታ ያወጣሁ እንደ መምህርት ነኝ ይህ ስለው አይ እንግዲህ ሰው እንደሚያደርግ አድርገሽ ሰው እንደሚሆን ጠይቆ መሄድ ነው አለኝ። ያው በቀጥታ ለአንዴም ለሁለት ዙር ተሰጠው ያንን ማስታገሻ ተብሎ በየወሩ። ከዛ በኋላ ግን መውሰድ አይችልም፣ ቀጥታ ህንድ ሄዶ መታከም ነው የሚችለው ተባለ። ህንድ ልጆች የእህቶቼ ልጆች አሉ፣ ተደዋውለው ሲጠይቁ ያው ለህክምና ብቻ ከ5 ሚሊዮን በላይ ነው የሚያስፈልገው አሉን። እዛ መጨረሻ ላይ እግዚአብሔር ይስጥልኝ አሁንም ቋንቋንሽ መጥቼም የተወሰነውን አግኝቻለሁ፣ 2 ሚሊዮን አግኝቻለሁ። ግን አሁን ብሯን ሞላልኝም። ቦርዱ ደግሞ አሁን እያለቀ ነው። በእርግጥም አሁን እንደውም ታህሳስ 12 ነው ያለቀው። የ3 ወር ቦርድ ነው የሰጡን። ብር ስላልተጠራቀመልን መንቀሳቀስም አልቻልንም። አሁን ግን እዚህ አዲስ አበባ የመጣው በዋናነት መጀመሪያ ላይ በድምጽ ብቻ በመልእክት ብቻ አስቀምጬ በፌስቡክ ለለቀቀልኝ ድርጅት ለቋንቋይነሽ ላመሰግን ነው፣ እድሜና ጤና ይስጥልኝ። በመቀጠል ደግሞ አሁን ደግሞ ያንን ብር ለማግኘት ያው በግድ አሁንም እሱን ማስቸገር አለብኝ ብዬ አዲስ አበባም ብያቸዋለሁ። መጀመሪያም ለእሱ ለማመስገንም ነው። ሁለተኛ ደግሞ ቪዛውን
ባለው ነገር እንንቀሳቀስ ይሁን እንደ ቦርዱም 3 ወር ከሆነ ደግሞ አይፈቀድም ብለውኛል። ጥቁር አንበሳ ሆስፒታል የሰጠን ቦርድ ለ3 ወር ብቻ ነው፣ ከዛ በኋላ አይሰራም ስላሉኝ እስቲ የሆነውም ቢሆን ልምጣና አዲስ አበባ ላይ ልምጣና ምንዛሪውንም ቢሆን የተወሰነችው አላስቀይርና ካልሆነ ቋንቋዬንሽ አሁንም እንደ በፊት እንዳስቸገርኩት አስቸግሬው እግዚአብሔር ደግሞ ቢረዳኝ ብዬ ነው የመጣሁትና አንድ ልጄ ነው ይጦረኛል ብዬ ያልኩት እኔ እድርሃለሁ ነው በቃ። እሱ እንደውም እድርሃለሁ እኩልሃለሁ የልጅ ልጅ ያለው ነው እያልኩ ያለሁት። ግን እኔ ቢያደርገኝ ጥሩ ነበር። ለእኔ አላደረገውም። አንድ ልጄ ነው ምንም ከኔ ውስጥ ያልወጣ ዩኒቨርሲቲም ቢማር ተምሮ መጥቶ ተመልሶ እኔ ጋር መጥቶ እኔ ጋር ነው ስራ የያዘው። 2ኛ ዲግሪውንም በራሱ ጥረት የተማረ ያው እዛው ስራውን እየሰራ እየተመላለሰ ሐዋሳ ላይ ጨረሰ። ሌላም ደግሞ የራሱን ስራ ለመስራት ቡቲክ ነገር ከፈተ፣ መጽሐፍም ጻፈ። በቃ ልጁ በዛም ጥረት ያለው ሀሳቡ ሁሉ ትልቅ ነው። ያ ቡቲክ ያልኳችሁም ያው ሳንቲንስ ብሎ ከሰረ ዘጋው። ያው መጽሐፉም 2014 ላይ ነው ያስመረቀው፣ ሴንትራል ሆስፒታል ነው ያስመረቀው። እሱም ደህና ነው እግዚአብሔር ይመስገን፣ የቻለውን አልሆናል። አሁንም መጽሐፍ ድጋሚ 3-4 መጽሐፍ ጽፌ ያለው እናቴ እናስመርቃለን እያለ ነው። አሁን ድጋሚ ይሄ በሽታ ሪላፕስ አድርጎበታል ተብዬ ነው የመጣሁትና የኢትዮጵያ ልጆች። ስሙ ማን ነው? ስሙ የትምህርት ቤት ስሙ ብርሃን ዴንሲሳ ነው። የሰፈር ስሙ ደግሞ ሱራፌል ዴንሲሳ ነው። የድቁናው የትምህርት ቤት የመረጃ ስሙ ብርሃን ዴንሲሳ ነው። ዲያቆን ሱራፌል ነው። ዲያቆን ሱራፌል ነው የሚባለው። አሁን በቃ ምንም መንቀሳቀስ አይችልም። እግዚአብሔር ይመስገን መንቀሳቀስ ይችላል። እንዳሁን ቀደም ብሎ ያንን መድኃኒቶቹን ሲወስድ በጣም ምግብም አይመገብም። እሱ እንዳውም አልወስድም ምን ጸበል ነው ብለን እኛ እንዳውም አማኑኤል ሚጣቃ አማኑኤል ሄደን ነው እንደገና 2ኛ ሪላፕስ አደረገ ተብለን የመጣ ነው እና መንቀሳቀስ ይችላል እግዚአብሔር ይመስገን። አሁንም ቢሆን አልጋ ላይ አሁን አልተኛም ማለት አልጋ ላይ አልዋለም። ያው ሰፈር ነው ስራ አይሄድም የትም አይሄድም። ያው ሰፈር ነው። ምንድነው የሚያደርገው አሁን የደም ካንሰር አሁን ምንድነው ሐኪሞቹ የሚሉት ድካም ይኖረዋል፣ ላብ ይበዛል፣ ማታ ላይ ላብ ይበዛዋል። እሱ ያ ምልክት በፊት ነበር። አሁን ግን ያው ጸበል እምነትም እየተደባበሰ ያ ነገር ቀንሶለታል። ግን ሙሉ በሙሉ ግን የመዳኑ እንትን ደግሞ ያው ሄዶ ሕክምናው ጋር ማረጋገጥ ስላለብን አይምሯችንም እንዲያርፍ እኔ የሚያሰብኩትን እንዲሳካልኝ ልጄ ድሬኩዬ የልጅ ልጅ ለማየት ነው የኔ ጉጉት። እኔ በጣም ነው ማዝነው። ወጣት ልጆች ሲከሱ ያሳዝነኛል አይደለም በኔ ላይ፣ ወጣት ልጆች ሲጠቁሩ ያሳዝነኛል አይደለም በኔ ላይ። አሁን ደግሞ እኔ ያዘንኩት ወደ እኔ ነው የመጣውና በተቻለ መጠን ከመድኃኔዓለም በታች ሆናችሁ ልጄን አድኑልኝ ነው። አይዞት እስካሁን ድረስ እንግዲህ ቆይቷል። ያው እግዚአብሔር ሰው የታመመ ሁሉ ይሞታል ማለት አይደለም። ታማሚ እያለ አስታማሚ የሞተ የተለየ ከኔ ከራሴ ጀምሮ ያየሁት ታሪክ ስላለ ስለታመመ ሰው ይሞታል ማለት አይደለምና የሱ አሁን ለብዙ ነገር ይሆናል። እንግዲህ እግዚአብሔር የራሱ ዓላማ አለውና ድኖ ደግሞ ለምስክርነት ቆሞ ሌሎች ተስፋ የቆረጡትን እናትንም ልጅንም አባትንም የሚያጽናና ይሆናልና እኔ በጣም ነው የተደሰትኩትም የደነገጥኩትም። የተደሰትኩት ማለቴ ያችን ትንሽዬ ቪዲዮ ልከውልኝ ፌስቡክ ላይ ነው ያስቀመጥኩት። የኢትዮጵያ ሕዝቦች አንዱ ልጄ አድኑልኝ፣ አንድ ነው ልጄ፣ አንድ ነው። አገልጋይ ወንድማችሁ ታምሜያለሁ፣ እርዱኝ። ስሜ ዲያቆን ሱራፌል ዴንሲሳ እባላለሁ። ሰማዕቱ በቅዱስ ጊዮርጊስ ደብር አገልግሎት ላይ የምገኝ ወጣት ነበርኩ። እስከ ማስተርስ ድረስ በምጣኔ ሀብት ተምሬያለሁ። አኒታ የተሰኘችው ልብ ወለድ ለማበርከት አብቅቻለሁ። ከቅርብ ጊዜ ወዲህ በገጠመኝ ህመም አገር ውስጥ ሕክምና እያደረግኩ ቆይቼ ድጋሚ ህመሙ አሞኝ ውጭ ሀገር መታከም አለብህ ስለተባልኩ የተጠየቀውም ከ5 ሚሊዮን ብር በላይ ስለሆነ የእናንተ የደጋግ ኢትዮጵያውያንን እጅ ለመነመንና ለመጠየቅ ነው። እጃችሁን ትዘረጉልኝ ዘንድ ማጽናቸዋለሁ። እና በሱ ብቻ ነው አሁን እቺን ግማሿን ያገኙት። እግዚአብሔር ይመስገን እሱ ነው በብዛት። ያንተ 3 ቀን በተከታታይ 4 ቀን በተከታታይ በተላከው ጥሩ ነው የገባው። እንደገና ልጆቹም ደግሞ በሰይፉ ሾው ማስለቀቁ የእህቶቼ ልጆች ግን ብዙም አላስደስተኝም። እኔ ያንተን ስለሆነ ነው የመጣሁትም
አሁን ስንት ደረሰ? ደውዬ ጠይቄው ነበር። የኔ አቢሲኒያ ነው የእሱ ንግድ ባንክ ይገባል። የኔ አቢሲኒያ ብቻ ነው የሚገባው። ብሮቹ በእርግጥም አሁን ላይ ቆመዋል። ብዙም እርዳታ የለም። ከውጭም ያሉ ልጆች ብለውን ነበረ እንደሆነ እንጃ። ያው የተወሰኑት ከዚህ በፊትም ዶላሩን ትንሽም ቢሆንም ልከዋል። አሁን የሚያስፈልገው አሁን 4 ለሕክምና ሚሊዮን ብቻ እና ከዛ በላይ ነው። ለሕክምናው ብቻ ከ5 ሚሊዮን በላይ ነው የተባለው። ለሕክምና ብቻ? አዎ እንግዲህ ሌላው ወጪ ተጨማሪም አለ። እንደዛ ነው ያሉ እነሱ። ግን ምንድነው የደም ካንሰር ምን ቢሆን ይድናል ብለው ነው ሐኪሞቹ የተናገሩት? አሁን ደግሞ አሁን ይሄን ያህል አሁን ሕክምናው ደግሞ ምንድነው ያሉት? ደሙ ካልተበከለ በኩል እናመርታለን ነው የሚሉት። ደሙ የተበከለውን ለማውጣት ደም ያልተበከለውን በኩል እንትን ያለ ነው። ያው እንደ ባለሙያ ባልሆንም ልጆቹ ሲነግሩኝ እንደዛ ነው የሚሉት። እና ያው ሕክምናው ቦርዱ የሚለው እስከ 6 ወር ነው የሚለው። 6 ወር የመቆየት እንትን አለው ነው የሚለው እዛ። እንግዲህ ከዛ ወዲህ እግዚአብሔር ታሪክ ይቀይራል። እሺ እሺ። በሕክምና ብቻ አይደለም። እኛ አሁን ነው ከሕክምና በላይ አሁን በእኛ እንደው ባለንበት ሃይማኖት ያው እግዚአብሔር ማዳኛ መንገዱ ብዙ ነው። እውነት ነው። እንደውም ሐኪም በቃ ከዚህ በኋላ አቅም የለኝም ብሎ ያሰናበተውን መልሶ ደግሞ እግዚአብሔር በጸበሉ በእምነቱ በራሱ መንገድ እያዳነ ነው። እንኳን የራሱን ልጅ ቀርቶ ማለት ነው፣ የራሱን አገልጋይ ቀርቶ። ግን ይሄኛውም ሌላ መንገድ ነው። እንግዲህ የተጀመረው ይለቅና የጀመራችሁትን የዘረጋችሁትን እጅ አሁንም ጨርሱትና አንድ ልጃቸው ነው። ጡረተኛ ናቸው። ጡረታ ከወጡ ስንት ጊዜዎት? 3 ዓመቴ ነው። ምን መምህርት ያስተምሩ ነበር? ስንተኛ ነበረ? ማስተምረው 7ኛ ክፍል ከ5 በላይ አስተምር ነበር። እዛው ለኩ ነበርኩኝ። እና በቅርብ ጊዜ ነው ያው ዲግሪዬንም እየተመላለስኩ ክረምት እሱን ቤት አስቀምጬ ነው ደብረ ማርቆስ ጨረስኩት በታሪክ። ያው ያ ዲግሪዬም ብዙም አልተያዘልኝም። እንግዲህ ምንድነው የሚለው እንደ ትምህርት መመሪያ ወደ እስከ 3 ዓመት መስራት አለብሽ ዲግሪ ከተያዘ ነው የሚለው። ስለዚህ አሁን እግዚአብሔር ይመስገን ግን የሰጠው የጡረታው ብር ይበቃኝ ነበር። እኔ ልጄ ቢድን አሁን የጤና ጉዳይ ነው፣ ጤና ነው እንጂ እኔ ልጄ ቢድን እኔ ይበቃኛል። እሱ ሰላም ሆኖ ውሎ በሰላም ቢገባልኝ እኔ አሁን እንዲህ ታጥፎ ሳየው ነው በቃ ውስጥ የሚረበሸው። ተኝቶ ሳየው በጣም እረበሻለሁ። የት ደርሳለሁ? እንዴት ሆናለሁ? ማንንም እኮ ምክር አይሰጥም። ስንት ጊዜው ከጀመረው? አሁን 2016 ላይ እንደ ጨጓራ ነገር ጀመረው። ከዛ 2016 ላይ ቀጥታ እዚች ላይ እጤ ነገር ወጣችበት። እሱ እንደውም አላየም። ልጆች ቢሮ አይተው ነው ሲነግሩት። ያው ቀጥታ አንድ የጤ ልጅ ደግሞ ዶክተር አለ። ወዲያው ምንድነው አንተ ችላ የምትለው ብሎ ወዲያውኑ ሰርጀሪ ተሰራ። ወጣች አንዷ ፍሬ ወጣ። ስትታይ ያው ወደ ካንሰር ተለውጣለች ተብሎ የካንሰሩን መድኃኒት ጀመረ። አካ እነሱ ወደ 6ቱንም ዙር ሲሰጡት በተከታታይ በየ15 ቀኑ ነው የተቃጠለው ኬሞ እየወሰደ። ያው ቶሎ እንዲያልቅ ስለተባለ በቶሎ ነው እርምጃ የተወሰደበት ሕክምናው። ግን ያው ዞሮ ግን መጨረሻ ላይ በጸበል አማኑኤል ጸበል ሲመላለስ እንትኑን ከጨረሰ በኋላ ማለት ነው ኬሞውን። ከዛ ሌላ ቦታ ደግሞ መውጣት ጀመረ። ሌላ የሰውነቱ ክፍል ደግሞ መያዝ ጀመረ። ከዛ መጨረሻ ላይ ነው ቼክአፕ ሲደረግ በቃ ስፔሻል አልነበረም በሰዓቱ ብሎ ዶክተሮች ናቸው እንደውም ኮንግራ ነው ያሉት። አንተ እድለኛ ነህ በዚህ በ6 ዙር እንዲህ መድኃኒት ብሎ በ6 ወር ማለት ነው በወር 2 ጊዜ እየወሰደ እዛ መጨረሻ በቃ የውስጡን አላዩም እነሱ የላዩን ብቻ በማየት ነው እንግዲህ ድኗል ያሉት። ትራሳውንድ ምናምንም ሲነሳ ያው ሐዋሳ ላይ ነበር የተነሳው። በጣም ነው የተደናገጠችው መጀመሪያ ላይ ፓኒሲያ ያለችው ዶክተር። እኛ ቀጥታ አማኑኤል ጸበል ነው የሚጣቅ። ወደ ወር ከምናምን ቆየን። ወር ከ4ኛ ሳምንት ከ5ኛ ሳምንት ላይ የሆነ ህመም መጣ። እንደገና ደግሞ ድካም መጣ። የምግብ ፍላጎቱ ቀነሰ። እዛው እያለን ማለት ነው። እንቅልፍ አጣ። ምን ሆነ ነው ሱሪ ምንድን ነው ስለው አይ ባክሽን ሰይጣን ሲፈታተነን ነው። እኛ አሁን እቺንም ሱባኤ ጨርሰን ነው የምንሄደው አለ። 5ኛ ሳምንት ላይ ሐሙስ አካባቢ ማለት ነው። እዛ መጨረሻ ላይ በቃ ጨረስን ያችን 5 ሳምንት መጣን። ስንመጣ በጣም ታመመ። በጣም ደም ማነስ ነገሩም ፊት የነበረው በጸበል በእርግጥም ቢቀንስ ውስጡ ይሄ መራመድ መከልከል እዚህ እንትኑ አካባቢ ፊት የሌለ ነገር እንደገና ነው ሕክምና ጀመረና ማስታገሻ ነው አሁን እኔ መስጠት የምችለው ሌላ ሕክምና ማድረግ አይቻልም ምናምን አለ ዶክተሩ። እዚህ አሁን የቦርዱ ቀኑ አልቋል። ቀኑ አሁን እንደ እንትኖቹ እንደኛ ከሆነ መስከረም 12 ነው የሰጡን። መስከረም 12 ላይ አዲስ አበባ እንደውም በጣም ተጉላልተን መስከረም 12 ሰጡን። ለታህሳስ 12 እንግዲህ 3 ወር ነው አይደል?
ግን ምናልባት መሶቤ ከሰጠን ቀን ከተባለ ደግሞ ዛሬና ነገ ነው። መሶቤ ማለት እዛ ፋይናንስ ሆስፒታል ውስጥ የሚሰጣል። ቀጥታ ለቦርዱ ይዘን ሄደን እዛ 500,000 ሲሞላልን ነው ደግሞ ያችን ቀጥታ ቦርዷን የምናወጣ የነበረው። ያንን 500,000 ሳይሞላ ትንሽ ቆየን አወጡልን። ያው አሁን 2-3 ቀን እንዲህ 4 ቀን ቢቀረው ነው በፈረንጆችም ቢሆን። ይህንን የሰሙ እንግዲህ ወገኖች ከዚህ በፊት እጃችሁን የዘረጋችሁ ብዙ አላችሁ። ለእህታችን ለሃና አለም እንጦጦ ኪዳነ ምሕረት ለምትገኘው እህታችን የተረባረባችሁ ዛሬም እንግዲህ ይህንን ወንድማችንን የቤተክርስቲያን ልጅ ነው፣ ዲያቆን ነው፣ አንድ ልጃቸው ነው። እንግዲህ ደርሰንላቸው እሳቸውን በዚህ ሰዓት ማልቀስ በዚህ ሰዓት እንግዲህ ያው ከለቅሶ ከሀዘን ብዛት እንደምታዩዋቸው ናቸው። አይናቸው ሁሉ እኔ በስልክ በቃ ይምጡና እስኪ እንግዲህ ፊት ለፊት እየተያየን ወደ ህዝቡ ብንቀርብ ይሻላል ብዬ ነው። 285 ኪሎ ሜትር ለዚሁ ጉዳይ ነው አዲስ አበባ መጥተው እዚህ አሁን የምታዩዋቸው። እንግዲህ ሱራፌል ወይም ብርሃን አይዞህ፣ ምስክርነት ቆመህ እግዚአብሔርን ታመሰግናለህ። እዛው ያገለገልክበት ቅዱስ ጊዮርጊስ ደጁ ላይ ቆመህ ትመሰክራለህ፣ ታገለግላለህ፣ ገብተህ በመቅደሱ ትቀድሳለህ። ለእናትህ ድጋሚ ሌላ ልደት ትሆናቸዋለህ። ከብሩ በላይ ደግሞ ጸሎት ዛሬ እዚህ ደረጃ እንድደርስ ካደረጉኝ ነገሮች ያ መከራ አልፌ ዛሬ ለታመሙት እንደዚህ ለወንድሞች ለእህቶች በተለያየ ነገር በኑሮም በምንም መደገፍ ለሚገባቸው ይሄንን መስመር እግዚአብሔር ሰጥቶኝ ዛሬ ምክንያት እየሆንኩኝ ለብዙዎች እንድደርስ ይችን ሰዓት የሰጠኝ የብዙዎች ጸሎት፣ የብዙዎች እንባ፣ የብዙዎች ድጋፍ ነውና ይሄ ታሪክ ተቀይሮ እንግዲህ መጥተው ደግሞ በደስታ እግዚአብሔርን ለማመስገን ያብቃው። አሜን። በቅዱስ ጊዮርጊስ ደጅ በዛ በሚያገለግልበት ልጄ ድኖልኝ መጣ ብለው ለማመስገንና ለማመስከር ያብቃው። አሜን። አካውንቱ ተቀምጧል። የቦርዱም ወረቀት አለ። ሁሉንም እዚህ እናሳያችኋለን። ስልክ የርሶ አለ? ስልክ ቁጥር ስንት ነው? የኔ እስኪ ይናገሩ። 09 16 16 02 64 64 22 ቢሆን ሳይሄድ እዚሁ ባለፈው የእመቤታችንን ከግብጽ የመጣችውን የቅብ ቅዱሷን ልኬልዎታለሁ። እኔ ሳልኖር እዚህ አግኝተዋል። እንግዲህ ሲሄድ ነው የሚጠቀመው አይደለም? እርስዎ ሲሄዱ ብቻውን ነው ያለው። አሁን ማን ነው እየደገፈ ያለው? አሁን አለች እህቴ ልጅ አለች አብሮ አደገች። ከቤት እንኳን አምጥቼው ሐዋሳ ነው ይመቸዋል ብዬ ሐዋሳ ያስቀመጥኩት። እህትም ወንድምም የለውም? ያው እህት አለች፣ አንድ ብቻ ነው። አረሱ እሱ ምንም የለውም። አንድ ብቻ ነው። አንድ ነው። ያው አብሮ አደጉ ናት ያቺ እህቴ ልጅ አብሮ አደጉ ናት ስል እንጂ አንድ ናቸው። አንድ ነው ልጄ። አይዞት በቃ በሰላም እንግዲህ እግዚአብሔር በሰላም ያገናኛል። አሜን አሜን። እግዚአብሔር ይስጥልኝ። በየትኛውም በጸበሉም በእምነቱም በቅባ ቅዱስም በሕክምናውም ቢሆን እግዚአብሔር ጤናውን አግኝቶ ቆሞ ለመመስከር ያብቃ። አሜን አሜን አሜን። አይዞት። እሺ እሺ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስላዳመጣችሁን፣ ስላያችሁን፣ ስላዘናችሁላቸው ይሄ ነገር በማንም አይድረስ፣ ማንም ክፉ ነገር አይግጠመው። የኛ ጸሎት የኛ ድጋፍ ይሄ ለራሳችንም ነው። ነገ ምን እንደምንሆን እኛ ምን እንደሚመጣብን አናውቅምና የምናደርገው መልካም ነገሮች ሁሉ መልሶ ወደኛው ጥፍ ድርብ አድርጎ ይከፍለናል። የምትናገሩት ለየት ያለ መልእክት ካለ? ሌላ ምንም መልእክት የለም። የኢትዮጵያ ሕዝብ ፊትም እንደረዳኝ ከውጭም ያለ ሀገር ውስጥም ያለ ማንንም ሳለይ እርዳኝ ነው፣ ድረስልኝ ነው። በአንተ አማካኝነት በቋንቋዬንሽ አማካኝነት ይድረስልኝ ነው። ድረስልኝና አንድ ልጄን ያድንልኝና ዓለሙንና ደስታውን እንዳያብቃኝ። አሁን ይሄን ጊዜ እኮ በየቤተ ክርስቲያኑ በየገዳማቱ የሚሄድበት ሰዓት ነው እየተጉላላ ያለሁት። የኔን ደግሞ ይመልከት። አይዞት። አመስግኑ ለተደረገላችሁ። መጀመሪያ እስኪ ይሄንን ላደረገልን እግዚአብሔር ይባርካችሁ፣ እድሜና ጤና ይስጣችሁ። ከሁሉም በላይ ጤንነት ነው። ጤናችሁን ይስጣችሁ። በሰላም ውላችሁ ግቡ። ሀገራችንን ኢትዮጵያ ይባርክልን። ሃይማኖታችንን ባርኮና ቀድሶ በሰላም ይጠብቀን። እድሜና ጤና ይስጥ። እንግዲህ ላደረጋችሁት ሊያመሰግኑ አሁን ላላቸውና አሁን ላገኙት ባለፈው ባቀረብኩት በቋንቋዬነሽ ሚዲያ በፌስቡክ ባቀረብኩት
ለዛች ላገኙት ነገር ሊያመሰግኗችሁ አሁን ደግሞ የቀረውን ደግሞ 3 እና ከዚያ በላይ 3 ሚሊዮን እና ከዚያ በላይ ደግሞ እንዲጨምሩበትና የጀመራችሁን ጨርሳችሁ ልጃቸውን እንዲያሳክሙላቸው እንዲታከምላቸው ደግሞ ሊለምኑ ለምስጋናም ለተማጽኖም ነው የመጡት። እናታችን እንግዲህ የልቦት ደርሶ ልጆት ድኖ ቆሞ ለማመስገን ያብቃዎት። አሜን አሜን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።